أكبر. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات. አሜሪካና እስራኤል በኢራን ላይ እያደረጉ ያሉት ጥቃት እነሆ ዛሬ ላይ ደርሷል። ዛሬስ ምን ሰማን? በቅርብ ሰዓታትስ ምን አዲስ ነገር አለ የሚለውን ይዘንላችኋል። ኢራን ክላስተር ቦምብ መጠቀም እንደጀመረች እየወጡ ያሉ ተንቀሳቃሽ ምስሎች ጠቆሙ። ኢራን እስራኤልን በክላስተር ቦምብ ጣይ ሚሳኤል አጥቅታለች። እስራኤል ላይ በተሰነዘረው የባለስቲክ ሚሳኤል ጥቃት ወቅት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎች ፈንጂዎቻቸውን ሲበትኑ የሚያሳይ የቪዲዮ ምስል ወጥቷል። ኢራን ትናንትና የካቲት 26 ቀን 2018 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር አመሻሽ እንዲሁም ዛሬ ጠዋት ላይ በውስጡ በርካታ ፈንጂ ቦምቦችን የሚይዘውን ክላስተር ሚሳኤል ወይም ክላስተር ሚሳኤል በመጠቀም በእስራኤል ምስራቃዊ ኢየሩሳሌም ጥቃት እየሰነዘረች ሲሆን ይህ ሚሳኤል በአንድ ጊዜ በርካታ ቦምቦችን ስለሚጥል የእስራኤል መከላከያ የሆነው አይረን ዶም ሁሉንም ለማክሸፍ ሲቸገር ታይቷል። ክላስተር ቦምቡ በንጹሃን ዜጎች ላይ የሚያደርሰው ጉዳት እየበዛ መሆኑን ተከትሎ ከፈረንጆቹ ግንቦት 2008 ጀምሮ ይህ መሳሪያ እንዳይመረት፣ እንዳይሸጥ፣ እንዳይከማችና ጥቅም ላይ እንዳይውል የተከለከለ መሳሪያ እንደነበረ የሚታወስ ነው። በሌላ መረጃ ኢራን በኩዌት የሚገኘውን የአሜሪካን የጦር ሰፈር በሚሳኤል መደብደቧም ተሰምቷል። በመካከለኛው ምስራቅ እየተባባሰ የመጣው ውጥረት ተከትሎ ኢራን በኩዌት በሚገኘውና ለዩናይትድ ስቴትስ አየር ኃይል ኦፕሬሽኖች ቁልፍ በሆነው አሊ አልሳሌም የጦር ሰፈር ላይ ከፍተኛ የሚሳኤል ጥቃት ሰንዝራለች። እንደ ዘገባዎች ከሆነ በጥቃቱ ሳቢያ 6 የአሜሪካ ወታደሮች መገደላቸው የተረጋገጠ ሲሆን በጦር ሰፈሩ አቅራቢያ ከፍተኛ ጥቁር ጭስ መታየቱን የአይን እማኞች ገልጸዋል። የኢራን ወታደራዊ ምንጮች ጥቃቱን የፈጸሙት ከየብስና ከባህር የተተኮሱ 15 ክሩዝ ሚሳኤሎችን በመጠቀም መሆኑን ገልጸው እርምጃውም የኢራን ከፍተኛ መሪ በአሜሪካ እስራኤል ጥምር ጥቃት መገደላቸውን ተከትሎ የተወሰደ የአጸፋ እርምጃ መሆኑን አረጋግጧል። ጥቃቱን ተከትሎ በኩዌት የሚገኘው የአሜሪካ ኤምባሲ ለዜጎቹ አስቸኳይ ማስጠንቀቂያ አውጥቷል። እንዲሁም ኤምባሲው መዘጋቱ ተሰምቷል። በተያያዘ መረጃ አዘርባይጃን በትላንትናው ዕለት የካቲት 26 ቀን 2018 ዓ.ም እንደ ኢትዮጵያን አቆጣጠር የኢራን ድሮኖች በናክቺቫን ግዛቷ በሚገኙ የአውሮፕላን ማረፊያዎችና ትምህርት ቤት አቅራቢያ ጥቃት በመሰንዘሩ ሲቪሎችን ማቁሰላቸውን ተከትሎ የአጸፋ እርምጃ ለመውሰድ ዝታለች። በተጨማሪም አዘርባይጃን ከኢራን ዲፕሎማቶቿን ያስወጣች ሲሆን ዳና ኤም1 አርቲለሪ መሳሪያዎችን ወደ ኢራን ድንበር በዛሬው ዕለት አስጠግታለች። እንደ ሮይተርስ፣ አልጀዚራ፣ ኒውዮርክ ታይምስ እንደዘገቡት ከሆነ መጋቢት 5 ቀን እንደ አውሮፓውያኖቹ አቆጣጠር 2026 ኢራን 4 ድሮኖችን ወደ አዘርባይጃን ናክቺቫን ግዛቷ እንደላከች ከሳለች። አንደኛው ድሮን የአውሮፕላን ማረፊያ ተርሚናልን የመታ ሲሆን ሌላኛው ደግሞ በአንድ ትምህርት ቤት አቅራቢያ ወድቆ 4 ሲቪሎችን አቁስሏል። ኢራን በበኩሏ ወደ አዘርባይጃን የላኩት ድሮን የለም፣ የእስራኤል የከሸፉ ድሮኖች ናቸው ስትል የአዘርባይጃንን ክስ አጣጥላለች። ወደ እስራኤል ዜና ስናልፍ ደግሞ እስራኤል በሊባኖስ መዲና ላይ የማያቋርጥ የአየር ድብደባ እያካሄደች እንደሆነ የእስራኤል ጦር ኃይል መግለጫ አስታውቋል።
የእስራኤል ጦር የሊባኖስ መዲና በሆነችው ቤይሩት በሚገኘው ዳህዬ በተሰኘው አካባቢ ላይ ተከታታይ የአየር ጥቃቶችን ፈጽሟል። ጥቃቱ ከመሰንዘሩ ጥቂት ቀደም ብሎ እስራኤል በአካባቢው የሚገኙ ነዋሪዎችን ስፍራቸውን ለቀው እንዲወጡ ትዕዛዝ ያስተላለፈች ሲሆን ትዕዛዙን ተከትሎም በአንድ ሰዓት ውስጥ ብቻ 2 ከባድ የአየር ድብደባዎች ተፈጽመዋል። በጥቃቱ ሳቢያ በከተማዋ ውስጥ ከፍተኛ የፍንዳታ ድምፅ የተሰማ ሲሆን ከስፍራውም ጥቁር ጭስ ወደ ሰማይ ሲነሳም ታይቷል። እስራኤል ከየካቲት 23 ቀን 2018 በሊባኖስ ላይ የከፈተችውን መጠነ ሰፊ ወታደራዊ ዘመቻ አጠናክራ የቀጠለች ሲሆን በተለይም በሂዝቦላ ይዞታነት በሚታወቁት የዳህዬ አካባቢ ላይ ያነጣጠሩ ጥቃቶች በከፍተኛ ሁኔታ ጨምረዋል። እንደ እስራኤል ጦር መግለጫ ከሆነ ዘመቻው ከተጀመረበት ጊዜ አንስቶ እስካሁን ድረስ በዳህዬ አካባቢ ብቻ 26 ዙር የአየር ድብደባዎች ተካሂደዋል። እስራኤል ጥቃቱን እያፋፋመች ያለችው የሂዝቦላን ወታደራዊ መዋቅር ለማፈራረስ በሚል ቢሆንም በቤይሩት ያለው ውጥረትና ሰብአዊ ቀውስ ከቀን ወደ ቀን እየተባባሰ መምጣቱ ታውቋል። የዱባዩ ቢሊዮነር ሀላፍ አልሀብቱር ለዶናልድ ትራምፕ ጠንከር ያለ ደብዳቤ መጻፋቸው ተሰምቷል። ቢሊዮነሩ አልሀብቱር ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ደብዳቤ የጻፉ ሲሆን የገልፍ የትብብር ምክር ቤት አባል ሀገራትንና የአረቡን ዓለም ባልመረጡት አደጋ መሃል ከታቸዋል ሲል ከፍተኛ ወቀሳን አቅርበዋል። ለፈጣሪ ምስጋና ይግባ፣ እኛ ጠንካሮችና ራሳችንን የመከላከል አቅም ያለንን ሀገራቶቻችንን የሚጠብቁ ሰራዊቶችና የመከላከያ ስርዓቶች አሉን። ነገር ግን ጥያቄው የእኛን ቀጠና ወደ ጦርነት አውድማነት ለመቀየር ማነው መብቱን የሰጠህ ማለታቸው ነው የተዘገበው። የአልሀብቱር ግሩፕ መስራች የሆኑት ሀሊፍ አልሀብቱር በተባበሩት አረብ ኤሚሬትስ ሕይወት ላይ ተጽዕኖ በሚያሳድሩ ሳሉ ጉዳዮች ላይ በግልጽ በመናገር ይታወቃሉ። ይህንንም ግልጽ ደብዳቤ በኤክስ ገጻቸው ወይንም በቀድሞ ትዊተር ገጻቸው አካውንታቸው ላይ በአረብኛ ቋንቋ ያወጡት ሲሆን የቢሊዮነሩ ደብዳቤ በሄሊ ታይምስ፣ በሚድል ኢስት አይ እና በሌሎችም ዘገባ ተሰርቶለታል። አስገራሚው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለሚደረገው ጦርነት ሌሎች ሀገራትም እንዲቀላቀሉ የድጋፍ ጥሪ ማቅረባቸው ተሰምቷል። ትንሽ የሚያስገርም ነው። ቲአርቲ ወርልድ የፕሬዝዳንቱን ጥሪ ይዞ በወጣው መረጃ መሰረት ኢራንን ከአሜሪካና እስራኤል ጎን ተሰልፈው ለመውጋት የሚፈልጉ ሀገራት እንዲቀላቀሉ እንሻለን ማለታቸውን የዘገበ ሲሆን ከቀናት በፊት የአሜሪካው ፕሬዝዳንት በኩርድ ታጣቂዎች ለመዋጋት አስበው መሪዎቹን በስልክ ያናገሩ ቢሆንም ታጣቂዎቹ ብዙም የተስማሙ አይመስልም። በሌላ አስገራሚ መረጃ ዶናልድ ትራምፕ አዳሩን ጸሎት ሲያስደርጉ ማደራቸው መነጋገሪያ ሆኗል። በትላንትናው ዕለት በዋይት ሃውስ በተካሄደ ልዩ መርሃ ግብር ታዋቂ የወንጌላውያን አማኞችና የሃይማኖት መሪዎች ለፕሬዝዳንት ዶናልድ ትራምፕ የጸሎት ድጋፍ ሲያደርጉ ማምሸታቸው ነው የተዘገበው። መሪዎቹ በሪዞሉት ዴስክ ዙሪያ በመሰብሰብ ፕሬዝዳንቱ አገሪቱን ለመምራት እንዲችሉ ጥበብን፣ መለኮታዊ ጥበቃንና መመሪያን ከፈጣሪ ተማጽኖ መጠየቃቸው ነው የተሰማው። በዋይት ሃውስ የእምነት ቢሮ አስተባባሪነት በተዘጋጀው በዚህ ስነ ስርዓት ላይ እንደ ሮበርት ጄፈርስና ሳሙኤል ሮድሪጌዝ ያሉ ታዋቂ ሰዎች ተገኝተዋል። መሪዎቹ እጃቸውን በፕሬዝዳንቱ ላይ ጭነው ሲጸሉ የሚያሳዩ ምስሎች በማህበራዊ ሚዲያዎች ላይ በስፋት እየተሰራጩ ሲሆን ይህም አስተዳደሩ ከሃይማኖት ማህበረሰቦች ጋር ያለውን ጠንካራ ትስስር የሚያሳይ መሆኑን ነው ዘገባዎች እየጠቆሙ ያሉት። አሁንም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።